እንግዲህ ኮርዳይት ዛሬ ሰንበት ነው። በሰንበትን እስኪ ትንሽ ዘናን በልፈታን በልበል እንደመጣ ነው። ውሏችሁን አዳራችሁ ሰላም እንደሆነላችሁ አልጠራጠርም። ዛሬ እንግዲህ ለየት ባለ ፕላትፎርም ነው የመጣሁት። ትናንትና እንደዚህ ነው የወጣሁት። እንግዲህ ያው ሴራው ተረጋግጧል ነው የሚለው። አንዳንድ መረጃዎችን ጆሮአችንን ጥለን ስናዳምጥ ነበረ። ሁኔታዎቹ በግልጻቸው ወጡ መጥተዋል። ዓላማው ምንድን ነበረ? ታቅዶ የነበረው ምንድን ነበረ? የህዋትና የሻቢያ ሴራ ኢትዮጵያና አገር ወጣት ትውልድን በመግደል ጉዳይ ላይ ምን ያክል አዙረውና ጥምዘውብን እንደመጡብን ደጋግመን አይናችንን ገልጠን ተከታትለን ነበረ። ያው እንግዲህ በተባለው መሰረት ሚስጥሩ እየወጣ ነው ያለው። ሁላችሁም ሰላም ብያለሁ። የገባችሁትን ያያችሁ ነው ያሉት። እንግዲህ ምንድነው አሁን ለቅሶ አያስፈልግም። ለቅሶ ይቅርታ ማረኝ የለም። ይቅርታ የሚባለው ያለው ይቅርታ የሚባለው የኢትዮጵያ ህዝብና የጠፋው ትውልድ ነው። ልታጠፉት የነበረው ትውልድ ነው። እነሱ ይቅርታ ጠይቁ። ወጣችሁ በይፋ ሴራችሁን አጋልጠነዋል። የዚህ ድርጊት ባለቤት ደደብና ሰግጥ ባለቤቶች እነማን እንደሆኑ በግልጽ ታውቀዋል። የዚህ ድርጊት የዚህ ስራ ልጁ ኤዶናይ ከፊት ቀረበ እንጂ የድርጊቱ ባለቤት ብዙ ነበሩ፣ በጣም ብዙ ነበሩ። የሃይማኖት ሰዎች አሉበት፣ የፖለቲካ ሰዎች አሉበት፣ ህወሓት አለበት፣ ሻቢያ አለበት፣ የውጭም እጅ አለበት። ተቀነባብሮ ነበር ሴራ የተሰራ የነበረው። የጥቁር ማቅ ኦፕሬሽን ብለው ጥቁር አልብሰው በኦርቶዶክስ የመጡ አባቶች ሁሉ እየወጡ መጥተዋል። እዛ ውስጥ የነበሩበት ብዙ የፖለቲካ ፓርቲዎች ህዝባዊ እምቢተኝነት ስር ነቀል ለውጥ ኢትዮጵያ ውስጥ ለውጥ እናመጣለን በሙሉ እጃቸው አለበት በሙሉ ገለጋሉት። ህወሓትና ሻቢያዎች በይፋ ወጥተው እየጨፈሩ በቃ የመጨረሻው ልንገባ ነው ቤተ መንግስት ብለው ሲቀደዱ የነበሩበትም መረጃው ወጥቷል መንግስት ጋር። ልጁ ፊት ለፊት ቀረበ እንትን ነው የሆነው። ጨዋታው ግን ከጀርባ ነበር የነበረው፣ ሰግጥና ደድብ። በዚህ ምክንያት ነው እንግዲህ ክፍለ ሀገር ደረጃ ድረስ ሄደን ቱር እናደርጋለን ብለው እንደገና የአዲስ አበባ አልበቃ ብለው ክፍለ ሀገሩን ጭምር ዞሮ ሊበክሉት ነበር። ለክፍለ ሀገር መስተዳድሮችና አዛዦች በሙሉ ትዕዛዝ ተላልፎላቸዋል። ለአስተዳደሩ ብቻ ነው የተላለፈው፣ ለክፍለ ሀገር ለህዝቡም ጭምር ነው የተላለፈው። ገና ከአይሮፕላን ነው ከመኪና ቱር ስትደርሱ ማህበረሰቡ ከቦይ ያጠፋቸዋል፣ ከቦይ ጨፈጭፋቸዋል። በዚህ ጉዳይ ላይ ቱር አድርጋለሁ ብለህ የምትነሳ በሙሉ የሚጠብቅህ ምን እንደሆነ አውቀህ ነው የምትነሳው። መመሪያው ተላልፏል፣ ለመንግስትም ተላልፏል፣ ለክልልም ተላልፏል፣ ለማህበረሰቡም ጭምር ተላልፏል። ሞክር እንደ አዲስ አበባ ሌላው ክልል ሄደ ሰግጥና ደድብላለሁ ብለህ ብትል የሚጠብቅህን ከማህበረሰቡና ከመንግስት ጠብቃለህ። በዚህ ጉዳይ ላይ መንግስትም ማህበረሰቡን ለሰጣችሁ ነገር በጣም ከልብ እናመሰግናለን። የማጣራቱ ጉዳይ ነው። የማጣራቱ ጉዳይ ሲሳካ ሲጣራ በማጣራት ውስጥ በኦርቶዶክስ ስም በኦርቶዶክስ ካባ የለበሱ ዲያቆን፣ ቀሲስ፣ አስተማሪ፣ ምሁር የተባሉ ካባውን የለበሱ የጥቁር ማቅ ኦፕሬሽን ዘመቻ ኃላፊዎች ሁሉ እንዳሉበት ሰምተናል። በደድብ ውስጥ እነሱ ካባቸውን ያወልቃሉ፣ ቀሚሳቸውን ያወልቃሉ፣ ቆባቸውን ያወልቁና ተራጭተው ይገባሉ። የእነሱ ጉዳይ እየተጠራ ነው ያለው። ኦርቶዶክስ አጋጭ ተብላለች። ቤተ ክህነት ራሱ የሚያጋልጠው ጉዳይ ይሆናል። ስለዚህ ውስጥ አልገባበትም እኔ። ሌላ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ኢንቮልቭ ያደረጋችሁ የልደቱን የትግል ስልት ተከትላችሁ በ45 ቀን መንግስት እንገለብጣለን ያለው መመሪያ ተቀብላችሁ ገንዘብ ተልኮላችሁ በሰግጥና በደድብ አማካኝነት ለውጥ ልታነሱ ያሰባችሁ እነማን እንደሆናችሁ በይፋ ዝርዝራችሁ ለመንግስት ቀርቧል። እናንተ ያው እንግዲህ ከመንግስት ጋር ትነጋገራላችሁ። ከያላችሁበት ስትጠሩ መጋብቻ ነው። ስልካችሁ ተላልፋ በስትጠሩ ተቀርቡና ስትገረፍ ታወራዋል የሚዘፈናል። እሱን እያዳመጣችሁ ማን እንደላካችሁ፣ ስንት ብር እንደተቀበላችሁ፣ አላማችሁ ምን እንደነበረ፣ ማንን ልታደድቡ እንደነበረ፣ ማንን መስሪያ ቤት ልታቃጥሉ እንደነበረ፣ ማንን ለውጥ፣ ማንን ትምህርት ቤት፣ ማንን መስጊድ እንደሆነ እሱን ስትገረፉ ታወጣላችሁ። ይሄ ግልጽ ነው። በዚህ አጋጣሚ ላይ ግን መላውን የኢትዮጵያ ህዝብ በጣም በፍቅር አከብራችኋለሁ። ባህላችን፣ ካልቸራችን፣ ጨዋነታችን፣ አንድነታችን፣ ክብራችን ተናጋ ብላችሁ ድምጻችሁን ከፍ አድርጋችሁ ለታገላችሁ በሙሉ ክብር ይገባችኋል። ከፍተኛ ክብር ይገባችኋል። አሁን ለየ ወዳጅና ጠላት የለየበት ሰዓት ላይ ደርሰናል። ይሄ ነበር የምፈልገው እኔ። ይሄ ነበር አብብታችን ውስጥ ናቸው ያሉት። አብረውን ነው የሚበሉት፣ አብረውን ነው የሚጠጡት፣ አብረን ነው የምንኖረው።
ማሊያ ለብሰው ነው እኛን መስለው ነው የሚጫወቱት። ተልኳቸው ሌላ ነው። የብብት ቅማል ብለናቸዋል። ጠቅላይ ሚኒስትር ዶክተር አብይ የሙቀጫ ልጆች ብለዋቸዋል። ለዚህ ነው ዛሬ የአድዋ ልጆች በሙሉ እየጨፈሩ ነው ያሉት፣ ሰግጥ እያሉ። ሻዕቢያ በሙሉ እየዘፈነ ያለው እየጨፈሩ ነው ያሉት። መሀል አዲስ አበባ ላይ አሁን የሰግጥና የደድብ ፖለቲካ በየቦታው በየቡና ቤቱ ሻዕቢያና ህወሓት ብቻ የሚጨፍረው። ለምን ኦሮሞ አይጨፍርም? ለምን አማራ አይጨፍርም? ለምን ጉራጌ ለምን አፋር አይጨፍርም? ለምንድነው ተለይተው ትግራዋዮች ብቻ የምትጨፍሩት? በዚህ ጉዳይ ላይ አጀንዳችሁ ቤተ መንግስት ነው። እዛ ተቀብረሃላ፣ እዛ መንተፋለፍ አቅቶሃላ፣ እዛ እርስ በርስ እየተባላህ ነው። ኳሱን ወጥሮብህ መቀሌ ገብቶሃላ፣ ኳሱን ወጥሮ አስመራ ገብቶብሃላ። ስለዚህ ነው አሁን በዚህ ሰበብ ልክ አዛኝ መስላችሁ፣ ለደሃሩ መስላችሁ፣ ለወጣቱ ሐሳቢ መስላችሁ ገባችሁበት። በደካማ ጎኑ መግባታችሁ ነበር። ለዚህ ደግሞ ምን አደረጋችሁ? ታዋቂ ሰዎችን አስከተላችሁ፣ ከፊት አደረጋችሁ። የሃይማኖት አባቶች ከፊት አስቀደማችሁ፣ ደሃን ከፊት አደረጋችሁ። ነገዳችሁበት። ሁለት ፀጉር ያደረገ አርቲስት ከፊት አወጣችሁ። ሱፍ ልብስ አልብሳችሁት። የታወቁ የምናከብራቸው ትልልቅ አርቲስቶችን ነገዳችሁ፣ በገንዘብ ገዛችኋቸው። መሸጥ ይችላሉ፣ እነሱ ይሸጣሉ። ይሄ ነበር ጫወታው የነበረው። ግን መንግስትም ይሁን ማህበረሰቡም ይሁን በወሰደው እርምጃ አንዲት ክፍለ ሀገር አንድ ስንዝር እግር መሬት ቢረ በህይወቱ ቆርጠን የምትሄደው እጃችሁን ጠምዘን ነው የሰግጥና የደድብ ቱርን ያሰረዝነው። ሂድ የራሱ ሂድና የሚገጥመን ታየዋለህ። ከዛ በኋላ ኮርዳይት የምታደንቀኝ እኔ ላልጀምር አልዋጋም። ኢሉና የምትባል ልጅ ኦፍኮርስ እያለቀስ ይቅርታ ጠይቃል። ይቅርታም ራሱ አንጀት በላይ ነው። ይቅርታ ራሱ ሚሽን ነው ለኔ። ሌላ የምትጫወት ያሰብክበት ጫወታ አለ። ብዙ ካርታዎች እጅ ላይ ያሉ መጫወቻ ካርታዎች አሉ። ከነዙ በአንዱ ይሞክራል፣ አልሳካልህ፣ ፌል አድርጋል። ሁለተኛውን ፌል አድርጋል። ሶስተኛውን ፌል አድርጋል። አራተኛ አንድ እድል አለች፣ ራስን ካለበት ቦታ ማግለል። ይሄንን ሚሽን የሰጠን ሰው ወይም ተቋም ወይም ድርጅት አጋልጠ መስጠት፣ ለምን እንዳሰብከው መናገር፣ የበከልከውንና ያዋረድከውን ትውልድ መመለስ። እንደዚህ ስታደርግ ብቻ ነው ምድ ነው። ከዛ ውጭ ግን ብታምንም ባታምንም ማንም አለ ህወሓት ይበላል። ህወሓት ብቻ ራስሽ ይበላል። ሻዕቢያ ይበላል። እመነኝ። ይሄንን ሚሽኑን ሰጥተው ከአሜሪካም ይሁን ከካናዳም ይሁን ከየትም ይሁን ሚሽኑን የሰጡ ሰዎች ይበሉሃል። እየነገርኩ ያሉት ነው። ቤትም የምትሄድበት አሁን ለማሰልሰል ለማደልደር በቃ ተውት፣ ሰግጣት በሉ፣ ከዚህ በኋላ ህይወት ያደጋ ላይ ነው። ይሄ ሁሉ አይዋጣም። ይሄንን እኛ የምንፈልገው ሶርሱን ነው የምንፈልገው። ቤተ ክህነት ውስጥ እንዴት ተገባ? ቤተ ክህነት ውስጥ የቤተ ክህነት አባቶች የተባላችሁት ለዚህ የምትከራከሩ አባቶች እነማን ናችሁ? እናንተ ትናንትና ጥቁር ማቅ ኦፕሬሽን ማልበስ ስታዙ የነበራችሁ ዛሬ መስቀሉን አንጠልጥላችሁ ቀሚስ ለብሳችሁ ቆብ አድርጋችሁ ልጁ ታውቋል፣ ልክ ነው፣ እንከተለዋለን፣ አይዞህ ምናምን እነማን ናችሁ እናንተ? እናንተን አይኮናው ሲኖዶስ አጣርተ መረጃ ስጠን ብለን ለበስ ነው የጠየቅነው። ለዚህ ነው እኮ የእናንተ ፋይል መመርመር አለበት። ቀሚስ ስለለበሳችሁ አይደለም፣ ቆቡን ስላጠለቃችሁ አይደለም። ትናንትናም በጥቁር ማቅ ኦፕሬሽን ሀገር ልትበትኑ የነበራችሁ አባቶች ናችሁ። እናንተ አባት አላችሁ፣ ምን ደደቦች ናችሁ። እበትም ብዬ በገልጻችሁ መብቴ ነው። ምክንያቱም እናንተ ፈጣሪ አምላክ የማያውቃችሁ በሚሽን ውስጥ ያላችሁ የበግ ለምድ ለብሳችሁ ቤተ ክህነት የተቀመጣችሁ እናንተ ናችሁ። ትውልድ ልታጠፉ የተዘጋጃችሁ እናውቃለን። ብዙ ሚስጥር ቤተ ክህነት ውስጥ እናውቃለን። በጣም ብዙ ሚስጥር ያለው አባቶች ላይ ነው ያለው። ዛሬ ግን በይፋ እየወጣችሁ ነው፣ እያየናችሁ ነው። እኛም ደስ ብሎናል። እንኳን አየናችሁ ነው ብሎ። ስለዚህ ይሄ ታላቅ ስራ ነው። መንግስትን በዚህ በከፍተኛ ሁኔታ እናመሰግናለን። የክፍለ ሀገር ሰዎች በዚህ ጉዳይ ላይ እነዚህን ቱር የሚያደርጉትን ሰዎች እንግዲህ ከመጡ እንዴት እንደምታስተናግዷቸው መረጃውን ከእናንተ እንቀበላለን። ከዚህ ውጭ ግን አበደን እና የኢትዮጵያ ሕዝብ በጣም አኩርታችሁኛል። በጣም ደስ ብሎኛል። እንዲህ ስንተባበር ጠላት አይተፋፈም። ይሄ ነው የሚፈልገው ከኛ። ይሄ አንድነት ነው የሚጠበቀው ከኛ። ሌላው ተውት። ሌላው ሚሽኑን አፈር እያበላን መልሰዋለን። ስለዚህ በርቱ ነው የምላችሁ። አሁንም እንኳን ደስ አላችሁ ነው የምላችሁ።
ይህንን ጉዳይ በስፋት ይዤ የተሰራውን ስራ፣ የታሰበውን ስራ፣ የታቀደው ስራ ምን እንደነበረ ከዚህ በኋላ እንደገና ደግሞ ቆዳ ገልብጠው እንዴት ሊመጡ እንዳሰበ ጠቅላላ ዝርዝሩን ይዤበት እመጣለሁ። ለጊዜው ግን ባለድል ናችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን ምስጢሩ እጃችን ላይ ተገልብጦ ወጣ። ይሄ ነው እንግዲህ ዋናው የወጣበት ይሄ ነው። በጣም ደስ ብሎኛል። አሁን አንድ ቦታ ላይ አንድ ክፍለ ሀገር ሊሄዱ ብለው የክፍለ ሀገሩ ሰዎች ደውለው እግራችሁ እንዳታነሱ ብለው መለሷቸዋል። ቲክቶከሮቹ ምንድነው የደደብና የሰግጥ ቱሮች እግራችሁን ታነሱትና ብሏቸው ገና ከተማ ሳይገቡ መንገድ ላይ ነው የሚጠብቋቸው ሊያጠፏቸው። እና ይሄንን ተደውሎልኝ አሁን የተነገረኝ እንግዲህ ሌላውንም ክልል ደግሞ ለዚሁ ሁላችሁም እንደምታደርጉ እኔ ምናልባት ሲጀምር ልጁ ማን ነው የማንን አጀንዳ ይዞ ነው? አይ በቃ ተጋለጠ እኮ እነሱ ናቸው ከላይ ነው የተላከው እና የውጭ ምጃ አለበት እየተባለ ነው ያለው። እሱም እንዲጣራጣ ይቀራልኛ አንገታኛ እንትን አንልም፣ ዝም አንልም፣ ሁሉም ነገር እናጣላለን በሂደት እና ይሄ ነው ያለው። ለማንኛውም ግን ለዛሬ ትልቅ የምስራችን ነገራችሁ የሃይማኖት አባቶች፣ አርቲስቶች፣ ትልቅ ባለስልጣኖችም ሆኑ ምንም ሆኑ በዚህ ጉዳይ ላይ እጃችሁ የገባ በሙሉ ከወንጀል ተጠያቂነት ወደ ኋላ እንደማትሉ አራግጬላችሁ ነው ድብዬ ነው አራግጬላችሁ ነው። ስለምታዩት ነው ምንም ነግራችሁ ስለምታዩት ነግራችሁ የህዋትን መጨረሻ ኳሱ ነጥሮ ትግራይ ገብቷል። ስላይታችኋል አይደል? እየተበለደ ያለው ሻዕቢያ እንደዚህ አይታችሁ እየተባለ ነው ያለው። እመኑኝ የፋኖ የሚባል ኃይል የለም ይፈርሳል ስል ይኸው ወጣ ማስረሻ ሰጠኝ እንዳገሩ ይሰማችሁታል። ሻዕቢያ ምን እንዳሰበ ኢትዮጵያ ላይ የፋኖ ኃይል እንዴት አድርጎ በሻዕቢያ ገንዘብ እንደተላከለት ይሄንን እምቢ ብሎ እንዴት አድርጎ ካጠገባቸው ጥሏቸው እንደወጣ ዛሬ ማስረሻን ተከትሎ ማአት የፋኖ ልጆች ይገቡ ነው ያሉት። እያንዳንዳቸው ከሻዕቢያ የተነካቸው ምትክ እየተናገሩ ነው ያሉት። እኔ አለሁኝ ፌስቡክ ላይ ግቡ፣ ሼር ያልኩላችሁ ፌስቡክ ላይ አለ እያንዳንዱ ይሄ ነው። ስለዚህ ይሄም የሰግጥ ዓላማ ከእንደዚሁ ከጁንታ ከሸኔ ከፋኖ ከሻዕቢያ ጋር የተነካከለ ሙሉ መረጃው ነው የወጣው። ለዚህ ነው ህዝባዊ እምቢተኝነት የዲአፍሪኮ የሀፓ ስብሰባ ለምን ተዘረጋ አላወቃችሁም? ለምን ተዘረዘው? የዲአፍሪኮ የሀፓ አንዱ የፓርት ነበር የነበረበት አንዱ አመጽ የነበረው ይሄ ነበር የሀፓ ስብሰባ ያደረገው ዲአፍሪካ ተዘረዘው። ስለዚህ መንግስት በርቀት አይን እያየ ስራ ይሰራ ነው ያለው። ውስጥ ነው ሰው እየተከታተለ እየለቀባቸው ነው ያለው። ስለማይነገር ነው። ለማንኛውም ይሄንን በስፋት መጣበታለሁ። በርቱ፣ አሸንፋችኋል። እንኳን ደስ አላችሁ። በሌላ ፕላትፎርም ስወጣ ድረስ ይሄን መልእክት ካሰባችሁ በዚህ በቃኛል። እናመሰግናችኋለሁ። ወዳችኋለሁ። ሰላማችሁ ይብዛ።